በእውነት ልጆቼ በጣም የሚጣፍጥ እራት ስለበላችሁ ኑሐሚን፣ አምራን ከልብ ነው አመሰግናለሁ። የሰራነው ምግብ ስለወደዳችሁልን እናመሰግናለን። በተለይ ኑሐሚን የሰራችሁ ደግሞ ልዩ ነበር። ናውም እኮ የሚስቱ ምግብ በሽታ ነው የሚያውቀው። ደግነቱ የሰራሁትን ምግብ እጮኛ ይወዳል። አንተን ግን ታዝቤያለሁ። ወይ አምራንዬ አትቀየሚኝ፣ በሚስቴ ሙያ ስለማልደራደር ነው። እኔ የምልሽ እጮኛሽ መቼ ነው ባልሽ የሚሆነው? ተሰማ ደግሞ ነገ እዚህ ቤት ሽምግልና ሊላክ ነው እያልኩ እንግዲህ ደግሞ ሊቀወጥ ነው በሉኛ። ሽምግልና እኮ ነው፣ ሰርግ አይደለም። ያው ነው በይ እባክሽ። እንዲያውም ከዘንድሮ ሰርግ ሽምግልና አይደምቅም ብለሽ ነው። እኔ ግን ቀለል ያለ ሽምግልና ነገር ነው ፈልገው። ፋኑም ቢሆን የተጋነነ ነገር አይፈልግም። ለእኔም ጊዜ እንደዚህ ተብሎ ነበር እባክሽ። ሲጀምር አንቺ ምን አገባሽ? ደጋሾቹ ይጨነቁበት እንጂ። አፌ ቁርጥ ይበልልኝ ልጅ። እኔ እና ዝኑ እንጨነቅበት እንጂ አንቺ ምን አስጨነቀሽ እንዴ? ልጄንማ ድል አድርጌ ደግሼን ምድራት። እንግዲህ አሮጌቶቹ እንዳሉት እንዳለሽ ፍርፋሪ ደግመሽ ደግመሽ ዳር የተባለው ያው አምራን ባንቺ እየደረሰ ነው። ቀጣይ ደግሞ የሚትሆናለች። እቺ ልጅ አሁን ክፍሏ ነው ያለችው። መጥቶ ብላ ለምንቀረች ደክሞኛል ብላ ወደ ክፍሏ ገብታለች። በቃ ተወታ፣ ታስጨንቃት። ለማንኛውም እህቴ ዛሬ በረራ ላይ ስለሆነች መልካም ምኞት ተመኙላት። ለኛም የአብሮነታችን እስከ መጨረሻው እንዲቀጥል መልካም ምኞት ነው። አሜን አትሉም እንዴ? አሜን። ኑሐሚን እባክሽ እስኪ ያንን እስኪ አምጪው። የእውነት ዛሬ ሁላችሁም ተሰብስባችሁ ስላየኋችሁ በጣም ደስ ብሎኛል። ከፈጣሪ በቀር ማንንም እንደማይፈራ የሚናገረው ላይኩን በድጋሚ ቤተሰቡን ሰብስቦ በደስታ ኑሮውን ለመጀመር ሙከራ ማድረጉን ሲጀምር፣ ኮማንደር በልሁ ግን ህይወቱን ለማድረግ በፍርሃት እየተሽሎከለከ ጎንበስ ቀና ማለቱን ጀምሯል። ሲምባን ነፃ ለማውጣት በእጃቸው ያለውን ማስረጃ ለመጠቀም ወስነው ለአቶ ተፈራ ቤታቸው ድረስ የላኩት እነ ላይኩን ኮማንደሩን አጣብቂኝ ውስጥ ከተው፣ እነሱ ግን ሰላማቸውን ያገኙ ይመስላል። ከነ ሲምባ የተላከለትን ሰነድና ማስፈራሪያቸውን የተቀበለው ተፈራ ነገሩ የተፈጠረው በኮማንደሩ ዝርክርክነት እንደሆነ አስቦ እሱን ገድሎ ሰላሙን ለማግኘት ቆርጦ ተነስቷል። ከዚያ አስቀድሞ ኮማንደር በልሁን አግኝቶት የነበረው ተፈራ በንዴት ቆይ ለምንድን ነው ተሰማን ያለኔ ፍቃድ የለቀቀው ብሎ ሲጠይቀው ኮማንደሩ ያው ጌታዬ ብዙ ጉዳት ያደርስብናል ብዬ ስላላሰብኩ ብሎ ሲመልስለት ተፈራን በንዴት ጭራሽ አንተ ነህ የምታስበው? አንተ እኮ በፊቱኑ አታስብ። አንተ ለኔ የሚያዋጣውንና የማያዋጣውን ልትነግረኝ ነው ይለውና ሽጉጡን አውጥቶ ግንባሩ ላይ ይደቅንና ጭንቅላትህን ሳልበታተንልህ በፊት አንድ ጥሩ ምክንያት ስጥ ብሎ ሲጠይቀው ኮማንደሩ ይቅርታ ጌታዬ፣ አሁን ተሰማን ፈልጌ ካለበት በድጋሚ አስረዋል ብሎ ሲለው ተሰማም ስለዛ ያገባኝ፣ ግን ደግሞ እሱን ከሌሎች ለይተህ ልትፈተው የቻልክበትን ምክንያት በግልጽ ማወቅ እፈልጋለሁ። ቆይ ዘመድህ ነው ብሎ ሲጠይቀው ኮማንደሩ በፍጹም ጌታዬ፣ ያው መቼም ቤተሰብ ምናምን ስላለው እግሬ ስር ተደፍቶ ሲለምነኝ እኮ ነው የፈታሁት ብሎ ሲለው ተሰማ ቆይ ግን እንዴት ነው ካንተ አይነት ደንቆሮ ጋር አብሬ ስሰራ የነበረው? ሰማኛለህ፣ በዚህ ስራ ውስጥ ቤተሰብ ምናምን ብሎ ነገር የለም። ለማንኛውም ሰውየውን በፍጥነት አግኝተህ እንድትገድለው እፈልጋለሁ። እሱን የፈታህበትን ምክንያት ፈልጌ ማወቂ አይቀርም። የፈታህበት ምክንያት አጥጋቢ ሆኖ ካላገኘሁት መሞቻ ገመድህን አዘጋጅ፣ አሁን በፍጥነት ከመኪና ላይ ውረድ ብሎ ያስወርደውና ጥሎት ይሄዳል። በዛን ሰዓት ላይ ዝናሽና ኑሐሚን ማድ ቤት ውስጥ ሆነው ስራቸውን እየሰሩ አንዳንድ ነገሮችን እያወሩ ነበር። ዝናሽን በመሃል ተቀጥለና በነገራችን ላይ አምራን ደውላልኝ ነበር፣ ያው የሽምግልናውም ቀን እየደረሰ አይደለ ብላ ስትላት ኑሐሚንም አዎ እስቲ ለጊዜውም ቢሆን ቤታችን ውስጥ ደስታ ብልጭ ይበል፣ ሀዘኑን እንርሰው። እኔም አንደኛ ሚዜ እንደሆነላት ጠይቃኝ ነበር፣ ግን ደግሞ በዚህ ሰዓት ስለዚህ ነገር የማስብበት ጊዜ አይደለም። አሁንም እኮ አባቴ ጠፍቶ እንደቀረ ነው። ያፋልጉኝ ማስታወቂያው በየቦታው ቢለጠፍም ግን እስካሁን ድረስ ምንም ነገር አልተገኘም። ቆይ እስቲ አሁን የት ሄደ ይባላል ብላ እያለች ባለችበት በመሃል ስልኳ ሲጠራ በፍጥነት ታነሳዋለች። የተለጠፈው ማስታወቂያ ያዩ ሰዎች አባቷ ያሉበትን ቦታ አውቀው ሊጠቁማት ነበር የደወሉላት። ስልኩንም በፍጥነት ተዘጋውና አባቴ ሳይገኝ አይቀር ብላ ስትል ዝናሽም ማን የደወለልሽ? ቆይ የት ነው ያለው አሉሽ ብላ ስጠይቃት ኑሐሚንም አሁን ላይ እሱን የማውረበት ጊዜ የለኝም መፍጠን አለብኝ ትላትና ጊዜ ሳታጠፋ አባቷ አለ ወደ ተባለበት ቦታ በፍጥነት ትሄዳለች። በዚህም ሰዓት ላይ ላይኩን መንገድ ላይ እየተራመደ ባለበት ኮማንደሩን መንገድ ላይ ያገኘውና ቆመው ማውራት ይጀምራሉ። ኮማንደሩም ይቀጥልና ለሰራሁት ስህተት አንተንም ሆነ ቤተሰብህን ይቅርታ ጠይቃለሁ ብሎ ሲለው ላይኩንም በቁጣ ምን ይቅርታ ነው ያልከው? እኔ የምለው ምን ያህል በስልጣን ብትተማመን ነው አንድ ቤተሰብ ሙሉ በቤንዚን አቃጥለህ ልታጠፋ የነበረው ብሎ ሲጠይቀው ኮማንደሩ እንደሱ እኮ አይደለም ሰነዱን እንድትሰጠን ለማስፈራራት ብቻ ነበር ያንን ያደረገው ብሎ ሲለው ላይኩንም ተው እንጂ እንደዛ ቤተሰቡን ካሰቃየ በኋላ ልታስረዳኝ ትሞክራለህ? ትንሽ እንኳን አታፍርም ብሎ ሲለው ኮማንደሩ እሱን ተውና አሁን ሰነዱን በሰላም ስጠኝና እኔ ደግሞ የሲምባን ነጻነት ልስጥ ብሎ ሲጠይቀው ላይኩንም ታውቃለህ እንደውም ያንን ሰነድ ለማን ኮፒ አድርጌ እንደምሰጠው እያሰብኩኝ ነው ያለው። መቼም ያው እንደምትገምተው ለአቶ ተፈራ ነው የሚሆነው፣
ግን ቅድም ሽጉጡን እንደ ጥጡ አፈ ላይ ደቀኑ ሲያስፈራራህ ምን ተሰማ? አይቻችሁ ነበር። ለመሆኑ አቶ ተፈራ ላይ ምን አይነት ክህደት ብትፈጽም ነው በዚህ ልክ የተቆጣ? ብሎ ሲለው ኮማንደሩ ይበቃሃል፣ ከዚህ በላይ እንድትናገር አልፈልግም፣ መስመርህን አልፈሃል፣ በህልውናዬ ላይ ነው የመጣው፣ ለዚህ ደግሞ ትዕግስት የለኝም ብሎ ሲለው ለይኩንም ማንም ሰው በቤተሰቡ ሲመጡበት ትዕግስተኛ አይሆን። እንዳንተ በሀብታቸውና በስልጣናቸው የሚመኩ ሰዎች ግን ለኔ ምንም ናቸው። ማስፈራሪያቸውንም አልሰማም። እንዴት አድርጌ ልካቸውን እንደማስገባቸው አውቃለሁ። ሰማኛለህ ኮማንደር፣ እኔ በአንድ ፈጣሪ ነው የምመካው። ግን አንተን ኮማንደር የሚለውን ስም ባትይዝ ኖሮ እዚሁ ነበር ግንባርህን ብዬ መደፋ። አሁን ስምህ ብቻ ነው ካንተ ጋር ያለው። ምንም ነገር ማድረግ የምትችልበት ሰዓት ላይ አይደለም ያለው። ለሰራኸው ስራ ዋጋ ትከፍላለህ። ደግሞ በቤተሰቤ ላይ ለሰራኸው ነገር ሁሉ ዋጋህን እንደማስከፍልህ ነግሬህ ነበር ብሎ ይለውና ጥሎት ይሄዳል። በዛን ሰዓት ላይ ኑሐሚን አባቷ አለ ወደ ተባለበት ቦታ ሄዳ መንገድ ላይ ተኝቶ ስታገኘው በድንጋጤ አባዬ የእውነት በህይወት አለ ብላ ስትለው እሱም ያው ፈጣሪ አትርፎኛል ግን እንዴት ልታገኘኝ ቻልሽ ብሎ ሲጠይቃት እሷም ፎቶ ሆነ እኮ ከተማው ላይ በሙሉ ለጥፈነዋል አንተ አላየኸውም እንዴ ብላ ስትጠይቀው እሱም ቀና ብዬ የምሄድበት ድፍረት ይኖረኛል ብለሽ ነው ተይኝ ባክሽ ብሎ ሲላት ኑሐሚንም ቆይ ለምን እንደዚህ ያደረክ ሁላችንም ይቅር ካልንህ በኋላ ለምንድነው ቤቱን ጥላ የጠፋው ብላ ስትጠይቀው ተሰማም አቅም አጣሁ ልጄ ከነ በደሌ እዛ ቤት የምቆይበት አቅም አጣሁ እስኪ ንገሪ እንዴት ነው ከገደልኳቸው ሰዎች ጋር አንድ ላይ ቁጭ ብዬ ማዕድ ምበለው ብሎ ሲጠይቃት ኑሐሚንም አባዬ እኛ እኮ ሁሉንም ነገር ረስተነው ነበር ብላ ስትለው እሱም እኔ ግን መርሳት አልቻልኩም ይልቅ አሁን ለምን መጣሽ ቢያንስ ህሊናዬ በመጠኑም ቢሆን እኮ አርፎልኝ ነበር ብሎ ሲላት እሷም እና ቆይ ህሊናህን ለማሳረፍ ስትል ራስን መግደል አለብህ እንዴ ብላ ስትጠይቀው ተሰማም ሞትማ ግልግል ነበር ግን ለኔ ከሞትም በላይ ነው የሚገባኝ ብሎ ሲላት ኑሐሚንም ጸጸቱን አይታ በሐዘን እሺ በቃ አሁን ተነስና ከዚህ እንሂድ ብላ ስትጠይቀው ተሰማም አይሆንም ልጄ እባክሽን እኔ እዚሁ ባለሁበት ትተሽኝ ሂጂ ብሎ ሲጠይቃት እሷም አባዬ እኔን ተቀየመኝ ነው አይደለ ያኔ ተመሳጭቼ አባቴ አይደለህም ስላልኩ በዛ ጉዳይ አዝነህ ነው አይደለ ግን በቃ እንድታውቅ የምፈልገው ነገር እምቢ ካልከኝ እኔም ኑሮዬን እዚሁ ካንተ ጋር አደርጋለሁ ጎዳና ላይ ብላ ስትለው ተሰማም የበለጠ አዝኑ ምን እያደረግሽ ነው ኑሐሚን ተነሽና ሂጂ በቃ ብሎ ሲላት እሷም አልሄድም እዚሁ አብሬህ እኖራለሁ አልኩኝ አይደለ ብላ ስትለው እሱ በቃ ይሄ ግትርነትሽ መቼም አይለቅሽም አይደለ እሺ በቃ ተነሽና አብረን እንሂድ ይላትና ተያይዘው ወደ ቤት ይሄዳሉ። በዛን ሰዓት ላይ ናሆምና ሲምባ አንድ ላይ ሆነው እቅዳቸውን መፈጸም ይጀምራሉ። ሲምባም ወደ ተፈራ ጋር ስልክ ደውሎ ማውራት ይጀምራል። ምናልባት ላታውቀኝ ትችላል ብሎ ሲለው ተፈራም ወደ ጉዳዩ ግባ ብሎ ሲለው ሲምባም ስላንተና ስለ ኮማንደር ወንጀል የሚተነትን ሰነድ እጄ ላይ አለ ብሎ ሲለው ተፈራም ስለምን ሰነድ ነው የምታወራው ብሎ ሲቆጣው ሲምባም ከኮማንደሩ ቤት በድብቅ ነው የወጣው ኮማንደሩ በደንብ አድርጎ ያውቀኛል አይዞ አንተን አሳልፌ ልሰጥህ አይደለም የደወልኩት ሰነዱ ቤትህ ድረስ ስለተላከ በቅርቡ በእጅህ ይገባል ብሎ ሲለው ተፈራም በእሳት መጫወት ትወዳለህ ልበል ብሎ ሲጠይቀው ሲምባም አልተጫወትኩም እኔ ራሴ እሳቱ ነኝ ብሎ ይመልስለታል። ተፈራም በንዴት ህይወቴን ማንም እንዲወስንልኝ ፈቅጄ አላውቅም ከኔ ጋር ባትጋጭ መልካም ነው ብሎ ማስፈራራት ሲጀምር ሲምባም ስልኩን ጆሮው ላይ ይዘጋዋል። ናሆምም ይቀጥልና በጣም ጥሩ አሁን ደግሞ በእቅዳችን መሰረት እኔ ኮማንደሩ ጋር እደውላለሁ ይልና ስልኩን አውጥቶ ወደሱ ጋር ይደውልለታል። ስልኩን እንዳነሳውም ሄሎ ሰላም ኮማንደር ብሎ ሲለው እሱም አንተ ደግሞ ማን ነህ ብሎ ይጠይቀዋል። ናሆምም ይቀጥልና ይገርምሃል ቤንዚን አርከፍክፈ ልታቃጥላቸው ከነበሩት ሰዎች ውስጥ አንዱ ነኝ ብሎ ሲለው ሲምባም ይቀጥልና እባክህ እኔ እንዳናገረው ፍቀድልኝ ብሎ ሲል ኮማንደሩም ይሰማና አጠገብ ደግሞ ያለው ማን ነው ብሎ ሲጠይቀው ናሆምም ፍርሃትህን በድምጽ ትለየዋለህ መሰለኝ ብሎ ሲሳለቅበት ኮማንደሩ እኔ ኮማንደር ማንንም አልፈራ ብሎ ሲል ሲምባም ስልኩን ይቀበለውና እስከዛሬ ድረስ ባልሰራሁት ወንጀል ስታሳደደኝ ቆይተሃል ዛሬ ግን ነፃ መውጣበት ቀን ደርሷል ብሎ ሲለው ኮማንደሩም ድምጹን ለይቶት ሲምባ ብሎ ሲለው እሱም ይቀጥልና አዎ ሲምባ ነኝ ኮማንደር አሁን የመጨረሻው ሰዓት ላይ የደረሰን ይመስለኛል አሁን አቶ ተፈራ እጅ ላይ ወድቃል የሰነዱን ኮፒ ለአቶ ተፈራ ልከንለታል ሰማኛለህ ቤንዚኑን እሱ ላይ ያርከፈከፍክ መስሎ ነበር ነገር ግን ራስ ላይ ነው ያርከፈከፍክ ብሎ ሲለው ኮማንደሩን በፍርሃት አይሆንም ይህ በፍጹም ሊሆን አይገባ ብሎ ሲል ሲምባም ይቀጥልና ይልቅ ሁለት ምርጫ አለ አንደኛው በኮማንደር እጅ መሞት ሲሆን ሌላኛው ደግሞ የሸጠባው ገዳይ እኔ ነኝ ብለህ እጅህን ለፖሊስ መስጠት አለብህ ብሎ ሲለው ኮማንደሩም እውነቴን ነው የምልህ አንተንም የሌይኩንም ቤተሰብ ሳላጠፋ በጭራሽ አልሞት ብሎ ሲለው ሲምባም ደስ የሚለው ነገር ቅድሚያ አንተ መጥፋትህ ነው ይልቅ አሁን አንድ ነገር ልንገርህ ህይወትህ ከመጥፋቱ በፊት እጅህን ለፖሊስ መስጠት ነፃ ያደርጋል ደግሞ አሁንም ድረስ ይህንን ፉከራህን አትተውም አይደለ እስቲ አንዳንዴ እንኳን ሽንፈትህን አምነህ ተቀበል ለማንኛውም አንተ ታሰርክም አልታሰርክም እኔ የሸጠባው ገዳይ ያለ መሆኔን በደንብ አድርገህ ታውቃለህ በመጨረሻ መልካም የስቃይ ጊዜን እመኝልሃለሁ ይለውና ስልኩን ይዘጋበታል። በቀጣይ ምን የሚፈጠር ይመስላችኋል? ሐሳብ እንዲሁ ማስተያየታችሁን ኮመንት ላይ ጻፉልን።